ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ተሸናፊ 2 ሚሊዮን ብር ይሰጥ ነው 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ከ3 ወር በኋላ ማለት ነው። ቀደም ሲል ካንተ በፊት ጆን አግኝቼው ነበር እየማለ ማለት ነው። ዳኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ ለዚህ? ፈሪ እኮ ይምላል። ፈሪ እንቁራሪ በቃ ፋይት አታደርግም ማለት ነው። ከነ ቀረ እና እንዴት ትቆጣኛለች? ወላሂ በል ሰላም። እሺ ቤተሰብ እንግዲህ እስኪ ወደኋላ መለስ ብለን ሴዱና ነጆኒ ስለ ፋይቱ ያደረጉትን ኢንትሮዲዩስ ወይ ደግሞ የቃላት ልውውጥ እስኪ ወደኋላ ዞር ብለን እንየው። የእውነት የሚደረግ መስሎን የተሸወር ነው እኛ ማለት ነው። እስኪ አንዴ እንየው ከመጀመሪያ ጀምሮ እስከ መጨረሻ ድረስ ምን እንደነበረ እስኪ አብረን እንየው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም። መጀመሪያ ኮላውት ሲያደርግ ደግሞ እዛ ልክ አሸንፎ ንቃተ ህሊናን አሸንፎ ጥሪ ሲያደርግለት ማለት ነው። ይዛኔ ነው ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ከዛኔ ሁላችንም እውነት ነበር የመሰለን። እንደዚህ በቃ ተዘጋጁ ምናምን ብሎ የምታዘጋጁትም አካል ምናምን ተዘጋጁ ምናምን ብሎ አወራ። ከዛ እኛ እሺ ብለን ይደረግ ነው ብለን ደስ ብሎን ምናምን ነገር ታሽዋሰሩን ማለት ነው ተብዬ ወይም እንቁራሪቷ ማለት ነው። ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። እንደማይችል ሊያሳየን ማለት ነው። ለህዝቡ ብሎ ለኛ ሲል ማለት ነው። እስኪ መጨረሻ ላይም ደግሞ ምን እንዳለ እንከታተለዋለን ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት በቀሉ አላለም። የምታውቀውማ በቀሉ አንተ ነገር እሱማ ወንድ ነው። ቤቱ ቁጭ ብሎ እየጠበቀ ነው። ኬጅ ውስጥ እንግባ ብለዋል። እድሉን አመቻችቶላል። ፈራ። ጥሪውን ተቀብያለሁ የሚል ቪዲዮ ከሰራ በኋላ የሆነ ቃለ መጠይቅ ላይ እንግዲህ እስኪ ጆን የተናገረውን ነገር ሰምተን እንመለስ። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏለሁ ወይም ደግሞ እንደዛ በቶሎ አሸንፏለሁ ብለህ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ስለ ንቃተ ህሊና ከዛ በፊት ከጌሙ በፊት ያው እንደሰማችሁት አሸንፋለሁ ብለህ ተናግረህ ነበር ስትል ደግሞ ተናግሯል። የዛኔም ካስታወሳችሁ ከፈርስት ራውንድ አያልፍ ምናምን ብሎ ተናግሮ ነበረ። አሁን ስለ ሴዶም እንደዛው እየጠየቀች ያደርገኛል ብለህ ታስባለህ? ሴዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ሶ ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። የዛኔ እንደዚህ ሲል ነው መሰለኝ እንደውም የተመጫበጨው ማለት ነው። እሺ ለጆኒ ንግግር ደግሞ ድጋሚ መልስ ሰጥቷል ሴዶ ማለት ነው። ሴዶ ማርሻል መልስ ሰጥቷል ለጆኒ ለቅድም ስለ ጉልበት ስለማለው ማለት ነው። እስኪ ደግሞ እሱን ሰምተን እንመለስ።
ሰበር ዜና አላችሁ። ሰይዶ ማርሻል አግኝቼዋለሁ። ሰይዶ እንግዲህ እንደሚታወቀው ከሰሞኑ ትልቅ ፋይት አለበት ከ3 ወር በኋላ ማለት ነው። ቀደም ሲል ካንተ በፊት ጆን አግኝቼው ነበር እየማለ ማለት ነው። ዳኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ? ፈሪ እኮ ይምላል። ፈሪ እንቁራሪ። እስኪ እናንተ ፍረዱ። ማን ነው ፈሪ እንዴ? ደግሞ ያው አመላቸው ነው። አሁን 7 ሰዓት ምናምን አካባቢ አይደል የቀዳሽው 8 ሰዓት በዛ ሰዓት ይሆነ ይመረቅናሉ። የምርቃና ወሬ ነው የሚያወራው። ለዛ ነው ሞቷ ስለደረሰ የቀራት 3 ወር ነው እዚህ ዓለም ላይ you have only 3 months in this planet። ግን ዝም ብዬ ስገምት የምላስ ነው መሰለኝ ጦርነቷ ድብድቧ ከበፊትም ጀምሮ እንደምናውቃት በቃ ከማውራት ውጪ ምንም በተግባር ያሳየን ነገር የለም። በዛ አጋጣሚ ግን የእውነት ንቃተ ህሊናን ሳላደንቅ አላልኩም። የእውነት ነው ማለት አንበሳ ነው በቃ ከዛ ድረስ መጥቶ ተፋለመ። ሸገር ድረስ መጥቶ ማለት ነው ስንት ኪሎ ሜትር አቋርጦ መጥቶ ተፋለመ። ይሄ የወንድነት መገለጫ ነው። እሸኛለሁ ማለት ነው። እሺ ሌላው ደግሞ ጭራሽ ያላመነው ነገር ከሚሰጠው 1 ሚሊዮን ላይ እኔ ልጨምርለት ነው 2 ሚሊዮን ወደ ፋይት ይምጣ በጭራሽ ነው የማይጋጠመው ያለኝኛል። ለዚህ አንተ ምላሽ ምንድነው? ብሩ እኔ መወስደው እኔ 4 ሚሊዮን ነው ብሩ መወስደው እኔ እንደውም ከፈለገ እኔ ሙሉ ብሩ ሰጠዋለሁ። ይሄ አሁን የክብር ጉዳይ ነው። ይሄ ልጅ መሸኘት አለበት። ማርሻል አርቲስት ነኝ አውቃለሁ ምናምን ብሎ በጣም ተፍጨርጭሯል። እየተንከባለለ ልክ ድንቁራ እዚህ ጋር አሁን እሱ ማርሻል አርቲስት ምናምን ብሎ አላወራም በመሰረቱ ማለት ነው። አሁን እዚህ ጋር ከመጀመሪያው ጀምሮ ራሱ እንደፈራ በጣም ያሳያል። እስኪ የእናንተን ማስተያየት ኮሜንት ላይ ጻፉልኝ። አሪት በጣም ወሬ ስላበዛ ሪል ማርሻል አርት ወይም ሪል ሚክስድ ማርሻል አርት ምን እንደሆነ አሳየዋለሁ። ብሩ ሲፈልግ ሙሉ እኔ አሸንፌ ለሱ ሰጠዋለሁ። ለሕክምና ይባል ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ እሺ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱን ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ ዓለም ላይ ፈጣኑ ኖክአውት የሚባለው በቀኝ እግሬ ነው የሚለው። ቀኝ እግሬን ደግሞ ሊያሳጣ ነው ብራዘር ማለት ይሄ ነበረ። አሁን ማቀረብ እስኪ መጨረሻ ቪዲዮንም እስኪ ምን አይነት አስተያየት ሰጠ የሚለውን እሱን ማየታችን ስለማይቀር እስኪ ለማንኛውም ጨርሰኝ ቪዲዮ 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብየዋለሁ። እንዳትረሳው 3 ሰከንድ ነው ምሰጠ በቀሉ። ፀጉርሽ ደግሞ ምን ነው ተቆረጥሽ? ምን ሆነሽ ነው? ቅቤ አጥሽ ነው የሚሰራሽ አጥሽ ነው በቀሉ። ኧረ ተይ ወረኛ ያውራ ስራውን ይባል አባባላል። ጄሚ ፊት ነው ምናምን የሚባለው ስፖርተኞችን ቃለ መጠይቅ የሚያደርግላቸው ካወቃችሁት ማለት ነው። እሱ ደግሞ በቀጥታ ለሴዶ ደውሎለት ስለ ፋይቱ ማለት ያደርጋል አያደርግም የሚለውን ነገር እየጠየቀው ነው። በቀጥታ ደውሎለት ማለት ነው። እስኪ እሱን ደግሞ ተከታተለን እንመለስ። ኪንግ ሲር እንዴት ነህ? ሰላም ነው ወይ? አርሽ ላይ ነህ ወይስ መሬት ላይ ነህ ዛሬ? መሬት ላይ ነህ ዛሬ? መሬት ላይ እየተንከባለልኩ ነው። የማታው ላይ ባይቼ ነውና ህዝቡ ማወቅ ይፈልጋል። አሁን ሴዶ የምር በቃ ቀርቷል ነው በቃ ነገሩ ማለት አላ ያወድም እኮ ወላሂ በል ድብድብ አላ ያወድም በቃ ፋይት አታደርግም ማለት ነው ከነ ቀረ እና እንዴት ትቆጣኛለች? ወላሂ በል እናቴ ትቆጣኛለች። አይው እንግዲህ ከመጀመሪያ ጀምሮ ያሳይቻችኋለሁ እና ማን እንደፈራ እንግዲህ እዚህ ጋር ኦሬዲ ታውቋል ማለት ነው። አሁን ደግሞ እናቴ ትቆጣኛለች ብሏል ማለት ነው። እስኪ ሙሉውን እንስማው። እናቴ ትቆጣኛለች 10 ሚሊዮን ቢሰጥን ፋይት አታደርግም? አስር ሚሊዮን ከተሰጠ ፋይት ታደርጋለህ ነው እኮ። አሁን ከነ ፋይት አላደርግም እናቴ ባይዘዌ እንደውም ይሄ ልጅ አንዳንዴ ኮሜዲ ነው የሚመስለኝ። የምሬን ነው እንዴ የሆነ ቀልዱ ምናምን እነ ፍልፍሉ ምናምን እጅ ቀልዱታል እንዴ ቀልድ ነው እንደያዘው ይቆኛል ወይ አላህ አይወድም አይነት ነገር ሳይሆን ብሩን ነው የምፈልገው። ብሩ ከተሰጠኝ ፋይት አደርጋለሁ ሌላ ነገር ነው እሱ ነው ማለት ሲስማሙ በቃ 10 ሚሊዮን ብሩ ሲያቀርቡ ያለው አልኩ በቃ ችግር የለውም ያለው ችግር 3 ቀን ነው እና ያለው 3 ቀን በማታ ለማዘርም የሆነ ነገር ገና የመራ አንዱ ሳታመጣቸው ጅብኝ አሁን ይኸውልህ ስማኝ ሪፖርት እያደረገ ስማኝ
አሁን ማለት ነው እየቀረስኩ ነውና ንገራቸው። በቃ አሁን ለህዝቡ ንገራቸው። ህዝቡ እየሰማ ነው። ሴዶ ከነ ነው ፋይት የማያደርገው ወይስ 10 ሚሊዮን ሲሰጠው ፋይት ያደርጋል? ምን ላይ ነው አንተ ያለው? እኔ እንትን ዝም ብዬ ሪከርድ እያደረኩት ነው ስክሪን ነው እንዴ? በቃ 10 ሚሊዮን እኮ የመጀመሪያው ስምምነት እሺ ካሉ እኔ ሁሌም አለው ነው ገብቷል። በቃ የመጀመሪያው ስምምነት ላይ ከተስማማን ፕሮፌሽናል መንገድ እኔ ህልሜ እንዴ እናቴ ትቆጣኛለች። ከዛ ድጋሚ ደግሞ አሁንም የመጀመሪያው እኔ ያቀረብኩት ወይ ደግሞ ፕሮፌሽናል በሚለው ራሱ አም ፕሮፌሽናል እያለ የሚለው ነገር አለና በፕሮፌሽናል ወይ ከሆነ እቀጥላለሁ ወይ ደግሞ ጌሙን አድርገዋለሁ አይነት ነገር ነው እያለ ያለው ማለት ነው። ህዝቡ አልተረዳልኝም እንጂ የኔ ህልም ፕሮፌሽናል በሆነ ወይ ሚክስድ ማርሻል አርት ማሳደግ ብቻ ነው። ገብቶሃል? ልክ ነው። ለአትሌት በቃ አትሌቱ ክፍያ ማግኘት አለበት የለፋበት። አንድ አትሌት ሲዘጋጅ ስንት ነገር አለው። የምግብ አለ፣ ሆቴል አለ፣ ጓንት አለ፣ ሕክምና አለ፣ ምናምን እንትኖች አሉ፣ ወጪዎች አሉ። ስለዚህ እነዛ ሊያሟላ የሚችለው በፕሮፌሽናል መንገድ ሰውየው ሲከፈለው ብቻ ነው እንጂ እንደ ጠጅ ቤት እንደ ምርቃና ወይም የጠጅ ቤት ውርርድ የፕሮፌሽናል ህግ እኔ ቢዝነስ ነው አይደል? እንደ ይሄ ቢዝነስ ነው እንጂ ይሄ የሀገር ጉዳይ ጦርነት ምናምን አይደለም። እሱም ሊጠቀም ነው፣ እኔ ልጠቀም ነው። ገብቶሃል? በቃ እኔ እነሱ ተናግሬያለሁ ከዚህ በፊት እኔ በማንኪያ እነሱ በስካቫተር ማለት ነው። በቃ ማሻላቱ ሊያደግ የሚችለው ለእኔ እንደዛ ከተከፈለኝ ብቻ ነው። እኔ ደግሞ ቫልዩ አለኝ፣ ዋጋ አለኝ። እዚህ ጋር ቲክቶክ ላይ ከፍተኛ ተጽዕኖ ፈጣሪ ከሚባሉት አንዱ እኔ ነኝ። ገብቶሃል አይደል? ባይ ዘ ዌይ የጠየቀው መንገድ እኮ ትክክል ነው፣ ግን በጣም የሆነ ስግብግብነት ታይበታል አይደለ? ይሄ ልጅ ፈርቶ ላይሆን ይችላል፣ ግን በጣም ስግብግብነት ታይቶበታል ማለት ነው። ማለት እነሱ አሁን ከሚሸጠው ከትኬቱ 10% ይሰጠኝ ነው የሚለው ማለት ነው። ሶ አሁን እኮ እንዳዘጋጅ እንደዛ ከሆነ እኮ ለጆኒ የሚገባዋል ማለት እኮ ነው። አይመስላችሁም? እስቲ በዚህ ጉዳይ ምን ይመስላችኋል? እሱ አሁን ሰልፊሽ ነው የሆነው በዚህ አይነት እና ለጆኒ የሚገባዋል ትላላችሁ እናንተ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡ። ታጫው ለዛ ነው ህዝቡም የተንጫጫው ለዛ ነው። ስለዚህ ሲከፈለኝ እኔ ፋይት አደርጋለሁ። ካላስ እንግዲህ ሁላችሁም ሰምታችኋል። ሰው አላህ ምናምን አይቆጣማ። አንተ በእናትህ ቆጫው ተማርመጋ ነው። እናንተ ደደቦች ምንድነው መስሎ ላይቭ ያለው ቀልድ ነው ጋይስ። ፕሮፌሽናል በሆነ መንገድ እስከ ተከፈለኝ ድረስ ፋይት አደርጋለሁ ብሏል። አንድ ጌም ነው እኮ ይሄ እኮ ጌም ማጫወቻ ነው። ገብቷል አይደል? ለማንኛውም እስኪ እዚህ ጋር የእናንተ መፍረድ ትችላላችሁ። ሁላችንም መፍረድ እንችላለን። ምን ማለት ጌሙ ይደረጋል አይደረግም የሚለው ነገር መፍረድ እንችላለን ማለት ነው። ለማንኛውም እኛ ላይ እየተደበረ ይመስለኛል። ትንሽ ባከብረን ጥሩ ነው ብዬ አስባለሁ። እስኪ እናንተንም ሀሳብ ኮሜንት ላይ ብትጽፉልኝ ደስ ይለኛል። በቀጣይ እስኪ ምን አይነት አዳዲስ ነገሮች አሉ የሚለውን አብረን እናያለን። ኦኬ፣ ቻናሉንም ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። እሺ፣ ይመቻችሁ።